ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ ወደ እናንተ የምናደርስ ነው የሚሆነው። በተለይ ትላንትና የተፈጸመው የማንቸስተር ዩናይትድ እና የአሰልጣኝ ሩበን አሞሪም እህል ውሃ ያበቃበት ቀን እንደሆነ ይታወቃልና ማንቸስተር ዩናይትድ ከአሰልጣኝ ጋር በተያያዘ የተለያዩ ጉዳዮችን እያሰማን ይገኛል። በጊዜያዊነት ክለቡን ለመረከብ ያጫቸው አሰልጣኞች ያሉ፣ ከዛ በተጨማሪ ደግሞ የረጅም ጊዜ እቅዶቻቸውንም ይፋ እያደረጉ ይገኛሉ። እነሱን ጉዳዮች እንመለከታለን። አርሰናል ቤት፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱም ስፖርታዊ ጉዳዮች ይነሳሉ። የአፍሪካ ዋንጫውም ትናንትና የጥሎ ማለፍ ጨዋታዎች ቀጥለው ተደርገዋል። እነሱንም ጨዋታዎች በተመለከቱ የምናነሳቸው ጉዳዮች የሚኖሩ ነው የሚሆነው። ዛሬም የሚደረጉ ጨዋታዎች ያሉ፣ እነሱንም እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ያላችሁንም ሀሳብ አስተያየት ኮሜንት ቦክስ ላይ ያጋራችሁን ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም እንጀምር። ውድ ቤተሰቦቻችን አቡበከር ናስር ቀጣይ ማረፊያ ክለቡ በመንገድ ላይ እንደሆነ ይፋ ተደርጓል። በአንድ የውድድር ዓመት 3 የኢትዮጵያ ፕሪሚየር ሊግ ሽልማትን በመጠቅለል የመጀመሪያና ብቸኛው ተጫዋች ሆኖ ሪከርዱን በእጁ የያዘው አቡበከር ናስር ከጥቂት ወራት በኋላ ከእናት ክለቡ ማሜሎዲ ሰንዳውንስ ጋር ያለው የ4 ዓመታት ውል የሚጠናቀቅ ነው የሚሆነው። በ2022 ሰንዳውንስን የኢትዮጵያ የዝውውር ሪከርድ በሆነ ዋጋ የተቀላቀለው አቡበከር እንደ አውሮፓውያኑ አቆጣጠር በ2026 አጋማሽ ማለትም በዚህ ዓመት መጨረሻ ሰኔ ወር ላይ የሚጠናቀቅ መሆኑ ወርልድ ከደቡብ አፍሪካ የደረሰውን መረጃ ዘግቦታል። ከጉዳት ጋር ተያይዞ በደቡባዊ የአፍሪካው ክፍል በምትገኘው በአፍሪካ ጠንካራ ኢኮኖሚ ባላት ደቡብ አፍሪካ ያሳለፈው አቡበከር ናስር በኢትዮጵያ ክለቦች እይታ ውስጥም የገባ ሲሆን በፋይናንስ ፈርጠም ያለ አቅምም ያላቸው የሀገራችን ክለቦች እጃቸው ሊያስገቡት ከወዲሁ የሚሯሯጡበት እድላቸውን መጀመራቸውን ነው ለማወቅ የተቻለው። የሚጠበቁት የአቡበከር ናስር ውሳኔዎች ናቸው። በሀገር ውስጥ መጫወት ወይስ በፕሮፌሽናልነት መቀጠል የሚለው እሱ የሚወስነው ጉዳይ ነው። ቀጣዮቹ ወራት የአቡበከር የጥሞና ጊዜ ይሆናሉ ተብሎ ይታሰባል። አቡበከር በደቡብ አፍሪካ በማሜሎዲ ሰንዳውንስ ባሻገር በውሰትም ለሱፐር ስፖርት እንዲሁ ለፕሪቶሪያ ዩኒቨርሲቲም በውሰት ለመጫወት ላይ ይገኛል። ፕሪቶሪያ ዩኒቨርሲቲ በካፍ ፕሬዚደንት ፓትሪስ ሞትስፔ ፌዴሬሽን እንዲሁ ደግሞ ፋውንዴሽን ስምም በሚጠራው ሻምፒዮንሺፕ እንዲሁ በእኛ ሀገር አጠራር ከፍተኛ ሊግ በምንለው አይነት ማለት ነው በመሳተፍ ላይ የሚገኝ ክለብ ነው። በዘንድሮው የውድድር ዓመትም በ14 ጨዋታዎች 12ኛ ደረጃ ላይ ተቀምጧል። በአሁኑ ወቅት በሀገር ቤት የሚገኘው አቡበከር ኢትዮጵያ ቡና ያደረጋቸውን የፕሪሚየር ሊግ ጨዋታዎችም አዲስ አበባ ስቴዲየም እየተገኘ ተከታትሏል። ኢትዮጵያ ቡና ከአቡበከር የዝውውርም ከፍተኛ ገንዘቦችን ማግኘቱን የሚያሳዩ መረጃዎች ከዚህ በፊት ሲወጡ እንደነበር እናስታውሳለን። በቀጣይ አቡበከር ናስር በቅርቡ መዳረሻውን ይፋ ያደርጋል ተብሎ ይታሰባል። ውሳኔውንም ያሳውቃል ተብሎ ይታሰባል። ምክንያቱም ከዋናው ክለቡ ማሜሎዲ ሰንዳውንስ ጋር ያለው የመጨረሻው ጊዜ ላይ እንደደረሰና ኮንትራቱ ሊጠናቀቅ ከጫፍ እንደደረሰ የሚያሳዩ መረጃዎች ናቸው የወጡት። በሌላኛው የሀገር ውስጥ መረጃችን በኢትዮጵያ ፕሪሚየር ሊግ መርሃ ግብር ባህር ዳር ከተማ ከድሬዳዋ ከተማ ጋር ያደረጉትን የትላንትና ጨዋታ 0-0 በሆናቸው ውጤት አጠናቀዋል። ባህር ዳር ከተማ ተከታታይ አራተኛ ጨዋታውን በአቻ ውጤት አጠናቋል። የሊግ ደረጃቸውን በተመለከተ ድሬዳዋ ከተማ በ17 ነጥብ 10ኛ ደረጃ ላይ ሲቀመጥ፣ በአንጻሩ ባህር ዳር ከተማ በ16 ነጥብ 12ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። ሌላኛው መቀሌ ሰባ እንደርታ ድል አድርጓል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር መቀሌ ሰባ እንደርታ ከኢትዮጵያ መድን ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ያሸነፈው። የመቀሌ ሰባ እንደርታን የማሸነፊያ ግብ ፍጹም አለሙ ከመረብ ጋር ማሳረፍ ችሏል። መቀሌ ሰባ እንደርታ በውድድር ዓመቱ ሁለተኛው የፕሪሚየር ሊግ ድሉንም ማሳካት ችሏል። መቀሌ ሰባ እንደርታ ማሸነፉን ተከትሎ ከወራጅ ቀጠናው መውጣትም ችሏል። የሊግ ደረጃቸውን ስንመለከት መቀሌ ሰባ እንደርታ 12 ነጥቦችን ሰብስቦ 16ኛ፣ ኢትዮጵያ መድን የአምናው ሻምፒዮን በ10 ነጥብ 18ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው።
የአፍሪካ ዋንጫን የተመለከቱ መረጃዎችን ደግሞ እናንሳም። የአፍሪካ ጉዳዮችን እንመልከት። የግብጽ ተጫዋቾች በጣም ተናደዋል ብለዋል። የሳላህ ወኪል ነው ይህንን ሀሳብ የሰጠው። ትላንትና ጨዋታ እንደነበር ይታወቃል። ሁለት የሩብ ፍጻሜን ለማለፍ ወይም ደግሞ የጥሎ ማለፍ ጨዋታዎች ትላንትና ቀጥለው ተደርገዋል። ግብጽ ትናንትና ከቤኒን ጋር ነው ጨዋታውን ያደረገችው። ከዛ ውጪ ናይጄሪያ የሚያደረገችው መርሃ ግብር አለ። ናይጄሪያ ከሞዛምቢክ ጋር ነው ጨዋታውን ያደረገችው። ግብጽ ሩብ ፍጻሜውን መቀላቀል ያረጋገጠች ሌላኛዋ ብሔራዊ ቡድን መሆኗ ተረጋግጧል። ወደ የትላንትናው ጨዋታና ወደ ውጤቱ እናመራለን። ከዛ በፊት ግን ከትላንትናው ጨዋታ አስቀድሞ ትልቅ ውዝግቦች ተነስተው ነበር በጨዋታው ላይ። የግብጽ ተጫዋቾች በጣም የተናደዱበትም ነገር ተከስቷል። የሳላ ወኪልም ነው ይህንን የተናገረው። የግብጽ ብሔራዊ ቡድን ትላንትና ከቤኒን ብሔራዊ ቡድን ጨዋታውን ከማድረጉ በፊትም የቤኒን ብሔራዊ ቡድን መረጃዎችን የሚያሰራጨው ማህበራዊ ሚዲያ ያጋራው ምስል አነጋጋሪ ሆኗል። ይህ እንግዲህ የቤኒን እግር ኳሶችን የሚያሰራጭ ነው ወይም ደግሞ በቤኒን እግር ኳስ ፌዴሬሽንም ፍቃድ ያለው ነውና ያጋራው ምስል ግን በርካቶችን አነጋጋሪ ሆኗል። እንዲሁ ደግሞ ግብጾችንም ጭምር እንዳስቆጣ ጭምር ነው የተመለከትነው። ምስሉ ምንድን ነው የሚለውን ስንመለከት ሙሐመድ ሳላህን መሬት ላይ ወድቆ ያደርግና አንድ ደግሞ የቤኒን ተጫዋች ሙሐመድ ሳላህን የሚገርፍ አይነት ምስል ነው ይዘው የወጡትና ምስሉ መነጋገሪያ መሆን የቻለ ሲሆን የሙሐመድ ሳላህ ወኪልም በማህበራዊ ትስስር ገጹ አስተያየትን ሰጥቶበታል። የሳላህ ወኪል በአስተያየቱ ምስሉ የግብጽ ብሔራዊ ቡድን ተጫዋቾች ጋር ደርሷም እነሱንም በጣም አስቆጥቷል ሲልም ጭምር ነው ከጨዋታው በፊት በርከት ያሉ ውዝግቦችን ያስከትሎ የትናንትናው ጨዋታ ጅማሮን ያደረገው። በአጠቃላይ ግን ግብጽ ሩብ ፍጻሜውን ተቀላቅላለች። በአፍሪካ ዋንጫ ጥሎ ማለፍ ግብጽ ከቤኒን ጋር ያደረገችውን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻለችው። የግብጽን የማሸነፊያ ግቦች ሳላህ፣ አቴያ እና ኢብራሂም ናቸው ያስቆጠሩት። ለቤኒን ዶሶ ከመረብ ጋር አሳርፎ የነበረ ቢሆንም ነገር ግን ማሸነፍ አልቻሉም። ትናንትና መደበኛው የጨዋታ ክፍለ ጊዜ ወይም 90 ደቂቃ በአቻ ውጤት ነው የተጠናቀቀውና ተጨማሪ 30 ደቂቃዎችን ተመልክተናል። በዛም ደቂቃዎች ውስጥ ነው ግቦችን ያስቆጠሩት ግብጾችና 3-1 በሆነ ውጤት ማሸነፍ የቻሉት። የግብጽ ብሔራዊ ቡድን በታሪካቸው ለ11ኛ ጊዜ ለአፍሪካ ዋንጫ ሩብ ፍጻሜ መድረሳቸውን አረጋግጠዋል። ግብጽ በሩብ ፍጻሜው የኮት ዲቮር እና የቡርኪና ፋሶን አሸናፊ እንደምትገጥም ነው የወጣላት መርሃ ግብር የሚያሳየውና ግብጽ እንግዲህ ወደ ቀጣዩ ወደ ጥሎ ማለፍ ወደ ሩብ ፍጻሜው ማለፏን ያረጋገጠች ሌላኛዋ ብሔራዊ ቡድን ሆናለች። ሌላኛው ምሽት ላይ በተደረገው ጨዋታ ናይጄሪያ አሁንም ጠንካራ ሆኗ መቀጠላን በደንብ ያሳየችበት ጨዋታ ነው። ናይጄሪያ ሩብ ፍጻሜውን ተቀላቅላለች፣ ሊያውም በሰፊ የጎል ልዩነት አሸንፋ። በአፍሪካ ዋንጫ የጥሎ ማለፍ ጨዋታ ናይጄሪያ ከሞዛምቢክ ጋር ያደረገችውን ጨዋታ 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለችው። የናይጄሪያን የማሸነፊያ ግቦችም ቪክተር ኦስሜን 2 ጎሎችን ማስቆጠር ችሏል። ሌላኛው በዚህ ውድድር ላይ ድንቅ ብቃቱን እያሳየ የሚገኘው የአታላንታው አዶሜለ ሉክመን ትላንትና ምሱም ጎል ማስቆጠር ችሏል። አዳምስ ደግሞ ቀሪውን ጎል ያስቆጠረ ነው። ናይጄሪያ በአንድ የአፍሪካ ዋንጫ ውድድር 4 ግቦችን ስታስቆጠር ከ2013 በኋላ ለመጀመሪያ ጊዜ ነው። ናይጄሪያ በአፍሪካ ዋንጫው ከየትኛውም ቡድን በላይ 12 ግቦችን ማስቆጠር የቻለ ነው። በዚህ ውድድር ላይ የምድቡን ሁሉንም ጨዋታዎች ያሸነፉ 2 ብሔራዊ ቡድኖች እንደነበሩ ገልጸንላችሁ ነበር። አንደኛዋ ናይጄሪያ ናት፣ አንደኛዋ አልጄሪያ እንደነበረች እናስታውሳለን። ናይጄሪያ በርከት ያሉ ግቦችንም በዚህ ውድድር ላይ ያስቆጠረች ብሔራዊ ቡድንና ትናንትና 4 ጎሎች 12 እንዲደርሱ አድርጓቸዋል። ናይጄሪያ በሩብ ፍጻሜው ደግሞ የአልጄሪያንና የዲሞክራቲክ ሪፐብሊክ ኦፍ ኮንጎን አሸናፊ የምትገጥም ይሆናል። በጣም ጠንከር ያለ ጨዋታ ይሆናል ተብሎም ነው የሚጠበቀው። የአፍሪካ ዋንጫው አዘጋጅ ሞሮኮ ቅሬታ ቀርቦባታል። የአፍሪካ ዋንጫ አዘጋጅ ሀገር ሞሮኮ በውድድሩ የዳኛ እገዛ እየተደረገላት ነው በሚል ከፍተኛ ቅሬታ እየቀረበ ነው የሚገኘው። ሞሮኮ ጨዋታውን በረታችበት ጨዋታ ከታንዛኒያ ጋር በነበረው ጨዋታ በመጨረሻው ደቂቃ ፍጹም ቅጣት ምት ጠይቃ ዳኛው በቫር ለመመልከት ፍቃደኛ ለመሆናቸውን ጥያቄ ፈጥሯል። የዕለቱ ዳኛ በሰዓቱ ክስተቱን በቫር ከመመልከት ይልቅ ለታንዛኒያ ተጫዋቾች ተቃውመሃል በሚል ቢጫ ካርድ ሲመዙባቸው ተመልክተናል። ይህ በእንዲህ እንዳለ በእረፍት ሰዓትም የሞሮኮ እግር ኳስ ፌዴሬሽን አባላት ከጨዋታው ዳኞች ጋር ሲነጋገሩ የሚያሳይ ቪዲዮ መለቀቁ ነገሩን ይበልጥ አባብሶታል። በእያንዳንዱ የሞሮኮ ጨዋታዎች ላይ ለእነሱ የሚጠቅም መልኩ የተሰጠ ወይም ያልተሰጠ ፍጹም ቅጣት ምትም አለ በማለትም ነው በርካቶች ቅሬታቸውን ያቀረቡት። ከጨዋታው በኋላ አስተያየታቸውን የሰጡት የታንዛኒያ ብሔራዊ ቡድን አሰልጣኝ ሚጌል ጋሞንዲ ዋንጫው ለሞሮኮ የመስጠት ሀሳብ ያለ ይመስለኛል ሲሉ ተናግረዋል። ከ2 ዓመታት በፊት የወቅቱ የታንዛኒያ አሰልጣኝ የነበሩት እንዲሁ ደግሞ አዴል አምሮቼ ስለ አፍሪካ እግር ኳስ ሁሉንም የምትሰጠው ሞሮኮ ነች ሲልም ጭምር ነው ሀሳቡን የሰጠው። ለዚህ አስተያየታቸውም ካፍ አሰልጣኙን 8 ጨዋታ እገዳና $10,000 ቀጥቷቸው እንደነበር የምናስታውሰው ጉዳይ ነው። አሁንም ሞሮኮ ላይ ተቃውሞዎች እየበዙ እንደሚገኝ ነው ሀሳቦች እየተናገሩ የሚገኘው።
ዛሬም በጥሎ ማለፉ ቀጥለው የሚደረጉ ጨዋታዎች ያሉ። ከነዚህ መካከል አልጄሪያ ዛሬ ነው ጨዋታውን የምታደርገው። የጥሎ ማለፍ መርሃ ግብሩን ስንመለከት ዛሬ 2 ጨዋታዎች ቀጥለው ይደረጋሉ። በአፍሪካ ዋንጫ የጥሎ ማለፍና ወደ ሩብ ፍጻሜ ለማለፍ በሚደረገው ፉክክር ልክ ምሽት 1 ሰዓት ሲል አልጄሪያና ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታቸውን የሚያደርግ ይሆናል። ትልቅ ፉክክር ይታይበታል ተብሎ ይታሰባል። እነዚህ ጠንከር ያሉ ብሔራዊ ቡድኖች እንደሆኑ ይታወቃል። አልጄሪያ በእርግጥ በዚህ ውድድር ላይ ጠንካራነቷን በምድብ ውድድሮች ላይ ማሳይታለች። ነገር ግን ዲሞክራቲክ ሪፐብሊክ ኦፍ ኮንጎም ጠንካራ ከሚባሉ ብሔራዊ ቡድኖች መካከል አንደኛው ነውና ዛሬ ልክ ምሽት 1 ሰዓት ሲል አልጄሪያና ዲአርሲ የሚያደርጉት መርሃ ግብር ይጠበቃል። ሌላኛው ምሽት 4 ሰዓት ሲልም የሚደረገው መርሃ ግብር ዛሬ ሌላኛው ጠንከር ያለው ፉክክር የሚደረግበት ጨዋታ ነው። አይቮሪ ኮስት እና ቡርኪና ፋሶ የሚያደርጉት መርሃ ግብር ዛሬ የሚደረግ ሌላኛው ጨዋታ ነው። እነዚህ 2 ቡድኖች እርስ በርስ ጨዋታቸውን ያደርጋሉ። አይቮሪ ኮስት እና ቡርኪና ፋሶም ዛሬ በጥሎ ማለፉ ወደ አፍሪካ ዋንጫ ሩብ ፍጻሜ ለማለፍም ትልቅ ፉክክር የሚደረግበት ጨዋታ ይደረጋል ተብሎ ይታሰባል። ዛሬ የሚደረጉ ሌሎች ጨዋታዎችም አሉ። በተወዳጁ የእንግሊዝ ፕሪምየር ሊግ የ21ኛ ሳምንት ጨዋታም ዛሬ በአንድ መርሃ ግብር የሚጀምር ይሆናል። ዛሬ ጨዋታ ይደረጋል። ከዛ ውጪ ነገ 8 ያክል ጨዋታዎች ይደረጉና ሐሙስ ደግሞ ወሳኙ የአርሰናልና የሊቨርፑል ጨዋታ ተደርጎ የ21ኛው ሳምንት መጠናቀቂያ የሚሆንበት እንደሆነ ይታወቃልና ዛሬ ልክ ምሽት 5 ሰዓት ሲል ዌስትሃም ዩናይትድ ከኖቲንግሃም ፎረስት በዌስትሃም ዩናይትድ ሜዳ የሚደረገው ጨዋታ በጉጉት ይጠበቃል። ምክንያቱም ሁለቱም ወራጅ ቀጠናው አካባቢ የሚገኙ ናቸው። ዌስትሃም ዩናይትድ ወራጅ ቀጠና ውስጥ ያለ ቡድን ነው። ኖቲንግሃምም ብዙ አራቅም እዛው አካባቢ የሚገኝ ነውና እርስ በርስ የሚያደርጉት ፉክክር ዛሬ ይጠበቃል። ዌስትሃም ዩናይትዶች አሰልጣኝ ኑኖ ኤስፕሪንቶ ሳንቶን ስለማሰናበት እያሰቡ እንደሆነ ተነግሯል። በቅርቡ ነው እንግዲህ አሰልጣኝነት አድርገው የሾሟቸው ግራሃም ፖተርን ተክተው ነበር የመጡት። ነገር ግን አሁን ላይ ይህ አሰልጣኝ የመቀጠል እድሉ ጠባብ ሆኗል። ምክንያቱም የሚጠበቅበትን አይነት ውጤት እያመጣ አይገኝምና ዌስትሃም ዩናይትድ በተለይ የዛሬው ጨዋታ ውጤት ለአሰልጣኙ መቆየትና ለመቆየትም ትልቅ ውሳኔን ለማሳለፍ ይረዳዋል ተብሎ ይታሰባል። ልክ ምሽት 5 ሰዓት ሲል ይደረጋል በለንደን ኦሎምፒክ ስቴዲየም። ዌስትሃምና ኖቲንግሃም ጨዋታቸውን የሚያደርጉ ነው የሚሆነው። በጣሊያን ሴሪኤም ዛሬ የሚደረጉ ጨዋታዎች አሉ። ምሽት ቀን 11 ሰዓት ላይ የሚደረግ አንድ ጨዋታ አለ። ፒየትሳና ኮሞ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ላይ ሊቼና ሮማ፣ ምሽት 4 ሰዓት ከ45 ሲል ደግሞ ሳሶሎና ዩቬንቱስ የሚያደርጓቸው መርሃ ግብር ዛሬ በአውሮፓ ታላላቅ ሊጎችና በአፍሪካ ዋንጫ የሚደረጉ መርሃ ግብሮች እንደሆኑ ነው የወጡት መርሃ ግብሮች የሚያሳዩት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ከአሰልጣኝ ሩበን አሞሪምና ማንቸስተር ዩናይትድ በቀጣይ ስለ መቅጠር ስላሰባቸው የአሰልጣኞች ዝርዝር በተመለከተ ሰፋ ያሉ ጉዳዮችን እናነሳለን። ከዛ በፊት ግን 2 ተጫዋቾች ወደ ማንቸስተር ዩናይትድ የልምምድ ሜዳ እንደተመለሱ የሚያሳዩ መረጃዎች ወጥተዋል። ብሩኖ ፈርናንዴዝ እና ኮቢ ማይኖ ወደ ልምምዶች እንደተመለሱ የሚያሳዩ መረጃዎች ናቸው የወጡት። ብሩኖ ወደ ሜዳ ልምምድ የተመለሰ ሲሆን ሮብ ከበርንሌ ጋር በሚደረገው ጨዋታም ለመሰለፍ ግፊት እያደረገ ነው ተብሏል። ምንጮች እንደገለጹት ከሆነ ብሩኖ እንዲሰለፍም አሰልጣኙን እየተማጸነና እየለመነ እንደሚገኝ ጭምር የሚያሳዩ ነገሮች ያሉ። በጉዳዩ ላይ ዳረን ፍሌቸር ውሳኔ ይሰጣል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኘው። ነገር ግን ብሩኖ ለጨዋታ ዝግጁ ነኝ ብሏል። እንዲሁ ደግሞ ለመሰለፍም ፍላጎት እንዳለው ጭምር የሚያሳዩ መረጃዎች ናቸው የወጡት። ኮቢ ማይኖም ቢሆን ምናልባት በሮቡ ጨዋታ ላይ አይድረስ እንጂ በቅርብ ወደ ሜዳ እንደሚመለስና ወደ ልምምድ ግን እንደተመለሰ የሚያሳዩ መረጃዎች ናቸው የወጡት። ከአሰልጣኝ ስንብትና ከቀጣይ የአሰልጣኝ ሹመት ጋር በተያያዘም የተለያዩ ጉዳዮችን እናንሳ። አዳዲስ መረጃዎች እየወጡ ከመሆናቸው ጋር በተያያዘ በርካቶች ሀሳቦቻቸውን እየሰጡበት ነው የሚገኘው። ከአሰልጣኝ ሩበን አሞሪም ስንብት ጋር በተያያዘ በርካቶች ማንቸስተር ዩናይትድ አሰልጣኞችን መታገስ አለበት፣ ከዛ ውጭ ደግሞ አሰልጣኞችን ማቆየትና ቡድን እንዲሰሩ መርዳት ይኖርበታል የሚል አይነት ሀሳቦችን እያጋሩ ይገኛሉ። ከዚህ በፊት አሰልጣኝ ሩበን አሞሪም እንዲሰናበት በትልቁ ፍላጎት እንዳላቸው ሲገልጹ የነበሩ ሰዎች ጭምር አሁን ላይ ውሳኔው አስደንጋጭ እንደሆነ ጭምር ያነሱበት አጋጣሚ እንዳለን የተገለጸው። ክሪስቲያኖ ሮናልዶ አንድ ሀሳብን ከትላንትናው የአሰልጣኝ ሩበን አሞሪም ስንብት በኋላ አንስቷል። የማንቸስተር ዩናይትድ ችግር አሰልጣኙ አይደለም። ካልተሳሳትኩኝ ይህንን ለሁለተኛ ጊዜ ነው እየተናገርኩ ያለሁት። እመኑኝ የማንቸስተር ዩናይትድ ችግር አሰልጣኙ አይደለም ሲልም ነው ክሪስቲያኖ ሮናልዶ ሀሳቡን የሰጠው። ከዚህ በፊትም በማንቸስተር ዩናይትድ በጣም ስር የሰደዱ ችግሮች እንዳሉ ከዚህ በፊት መጥተው የሄዱ አሰልጣኞች ጭምር በስፋት ሲናገሩት እንደነበር የምናስታውሰው ነው። ለምሳሌ ያክል ማንቸስተር ዩናይትድ ከዚህ በፊት ሉዊ ቫን ሃልን አሰልጣኝ አድርጎ ቀጥሮ እንደነበር እናስታውሳለን። ሉዊ ቫንሃል ከቡድኑ ጋር ሲለያዩ ከተናገሯቸው ነገሮች መካከል ግን አመራሮቹ ስለ አሰልጣኞች ሀሳብ ጭራሽ ግድ አይሰጣቸውም፣ ብቻ በምንም ተአምር
ዋንጫ እንዲመጣ ነው የሚፈልጉት። ዋንጫ አምጣ ብለው ያዙሃል እንጂ በምንም አይነት መንገድ ጨዋታን እንድታደርግ ምንም አይነት ግድ አይሰጣቸውም የሚል አይነት ሀሳብን ሉዊ ቫን ሃል ሰጥቶ ነበር። ጆዜ ሞሪኒዮ ከዚህ በፊት ከማንቸስተር ዩናይትድ ከወጣ በኋላ ሲናገር በአሰልጣኝነት ያሳካሁት በጣም ትልቁ ስኬቴም ከማንቸስተር ዩናይትድ ጋር በፕሪሚየር ሊጉ ሁለተኛ ደረጃን ይዤ የጨረስኩበት አመት ነው። ምክንያቱም ከመጋረጃ ጀርባ በጣም ብዙ የሚጎትቱ ሰዎች ያሉ ሲል ተናግሮ እንደነበር እናስታውሳለን። እንግዲህ ጆዜ ሞሪኒዮ የአውሮፓ ቻምፒየንስ ሊግን፣ ተወዳጁ የእንግሊዝ ፕሪሚየር ሊግን፣ የስፓኒሽ ላሊጋን፣ የጣሊያን ሴሪኤ ላይ ትሬብልን ያሸነፈ ጭምር በርከት ያሉ ዋንጫዎችን ማሳካት የቻለም አሰልጣኝ እንደሆነ ይታወቃል። ነገር ግን በእግር ኳስ ህይወቴ ግን ወይም በአሰልጣኝነት ህይወቴ ግን ያሳካው ትልቁ ስኬቴ በማንቸስተር ዩናይትድ ቤት ሁለተኛ ደረጃን ይዤ ያጠናቀቅኩበት አመት ነው ሲል ሀሳቡን መስጠቱ ምን ያክል ከባድ ጫናዎች በቡድኑ ላይ እንዳሉ የሚያሳዩ ነገሮች ያሉት። ከዚህ በፊት ራልፍ ራኒክም በጊዜያዊነት ማንቸስተር ዩናይትድን የተረከቡት አሰልጣኝ እንደነበሩ እናስታውሳለን። ያኔም እሳቸው አንድ ሀሳብን ሰጥተው ነበር። አመራሮቹ በኮስሞቲክስ ክለቡን ለማስጌጥ ይሞክራሉ። ማለት ከላይ የሚያምር አይነት ነገሮችን ለማድረግ ተጫዋቾችን ያመጣሉ፣ አሰልጣኝ ለመቅጠር ይሞክራሉ፣ የሚያምር ነገር በኮስሞቲክስ ለመስራትና ለማስጌጥ ይሞክራሉ። ነገር ግን ማንቸስተር ዩናይትድ የልብ ቀዶ ጥገና ይፈልጋል፣ በደንብ ዲፕ የሆነ ቀዶ ጥገና የሚፈልግ አይነት ቡድን ነው ሲሉ ጭምር ተናግረው እንደነበር እናስታውሳለን። ጄሚ ካራገርም እንዲሁ ድንቅ አሰልጣኞች የማንቸስተር ዩናይትድ ቤትን ሲረግጡ ወዲያው ይወርዳሉ፣ ይህ ደግሞ የሚያሳየው ከላይ ከአመራሩ ስር የሰደደ ችግር እንዳለ የሚያሳይ ነው የሚል አይነት ሀሳብን ጭምር ሰጥቶ እንደነበር የሚያሳዩ መረጃዎች ናቸው ወጡትና በርካቶች ከስንብቱ በኋላና ማንቸስተር ዩናይትድ ውስጥ ያሉትን ነገሮች ሀሳቦቻቸውን እየሰጡ የሚገኙ ነበር። እርግጥ ነው በማንቸስተር ዩናይትድ ቤት የሚጠበቀውን አይነት ውጤት አምጥቷል ብሎ ማንሳት አይቻልም። አሰልጣኝ ሩበን አሞሪም የተወሰኑ መሻሻሎች ከአምናው እንደነበር ተመልክተናል። ከአምናው በሙከራዎች ረገድ ለምሳሌ ያክል በጣም ጥሩ የሚባሉ ቁጥሮችን አስመዝግበዋል። ከዛ ውጪ ደግሞ በርከት ያሉ ደግሞ ግቦችን በፕሪሚየር ሊጉ በማስቆጠር ከሊጉ መሪ አርሰናል እንዲሁ ደግሞ ከማንቸስተር ሲቲም ከነዚህ ሁለት ክለቦች ቀጥሎ ሶስተኛ ደረጃ የተቀመጠ ነው። በፕሪሚየር ሊጉ በርከት ያሉ ግቦችን በማስቆጠር የተሻሉ ቁጥሮች ያስመዘገበ፣ በደረጃም ከአምናው ከነበረበት ደረጃም ዘንድሮ የተሻለ ስድስተኛ ደረጃ ላይ የተቀመጠበት ጉዳይ እንዳለን የተመለከተው። የሚጠበቀው አይነት በትልቁ ለውጥ እንኳን ባይመጣ ወይም ደግሞ በጣም በትልቁ ሰፊ የሆነ ልዩነት እንኳን ባይመጣ ነገር ግን የተወሰኑ መሻሻሎች እንደነበሩ ይታወሳል። አሁን ላይ ደግሞ የነበረበት አጋጣሚ ደግሞ በርከት ያሉ ተጫዋቾችን መጉዳት ያጣበት፣ በአፍሪካ ዋንጫው ምክንያቱም ተጫዋቾች የሄዱበት ጊዜ ላይ እንደሆነ ይታወቃልና በርካቶች አሰልጣኝ ሩበን አሞሪም ሊሰናበት እንደሚችል ከዚህ በፊትም ሲነገር የነበረ ጉዳይ ነው። የትላንትና ውሳኔ ግን በጣም በርካቶች ሳይጠብቁት የተፈጸመ ሀሳብ እንደሆነ ይነገራል። እርግጥ ነው የተናገራቸው ንግግሮች ለስንብቱ እንደዳረጉት የሚያሳዩ ሀሳቦች ያሉ፣ እኔ ማኔጀር ነኝ ሲልም ጭምር ሀሳቡን ሰጥቶ እንደነበር እናስታውሳለንና ያ ነገር ለስንብቱ በጣም ፈጣን እንዲሆንበት እንዳደረገ ጭምር ነው የተገለጸው። ነገር ግን አሰልጣኝ ሩበን አሞሪም ምናልባት ስንብቱን የፈለገ ይመስላልም የሚሉ አይነት ሀሳቦች እስኪሰጡ ድረስ ትላንትና በካሜራ እይታዎች ውስጥ ገብቶ ነበር። ስንብቱ ከተፈጸመ በኋላና ከማንቸስተር ዩናይትድ ጋር መለየቱ ከተገለጸ በኋላ ከካሪንግተን ፈገግ እያለ እንዲሁ ደግሞ ካሪንግተን ውስጥም እያለ ከአሰልጣኞቹ ስታፎች ጋር ስንብቱን ከሰሙ በኋላ ሲሳሳቁና ሲጫወቱ ሲቃለዱ ጭምር እንደነበር ነው እዛው ስታፍ አካባቢ የነበሩ ሰራተኞች የተናገሩትና ከካሪንግተንም ጠቅልሎ ሲወጣም ጭምር ምንም አይነት የሀዘን ስሜት ያልነበረበት እንዲሁ ደግሞ ፈገግ ብሎ ለጋዜጠኞችም ሰላምታንና እንዲሁ ደግሞ ጋዜጠኞችም መልካሙን ሁሉ ይቅጠም ሲሉት አመሰግናለሁ የሚል አይነት ሀሳብን ጭምር ሲያጋራቸው እንደነበር ነው የተመለከትነው። ሉዊስ ሳሃ ሀሳቡን ሰጥቷል ስለ ማንቸስተር ዩናይትድ የአሰልጣኝነት ሁኔታ ሲናገር። ማንም አሰልጣኝ መጥቶ ነገሮችን በአንዴ በከፍተኛ ሁኔታ መቀየር፣ በአራት ተከላካይ አስተላለፍ መጫወትና ሁሉንም ሰው መቀየር ይችላል ብዬ አላስብም ይላል ሉዊስ ሳሃ። ቀድሞ የማንቸስተር ዩናይትድ ተጫዋች ነው። አንዳንዶቹ ጥሩ ተጫዋች እና ደግሞ ጥሩ ተሰጥኦ ያላቸው ናቸው። ነገር ግን በአሁኑ ሰዓት ማንም ሊያቆመው የማይችል ልዩ ብቃት ያለው ተጫዋች የለም። ምናልባትም ብሩኖ በዚያ ደረጃ ላይ ሊሆን ይችላል። ነገር ግን ለአሰልጣኙ ተከታታይ ውጤት ማስመዝገብ የሚችሉ 3 ወይም 4 ልዩ ተጫዋቾች በቡድን ውስጥ መኖር አለባቸውና እነዛ ነገሮች ግን የሉም ሲልም ጭምር ነው የተናገረው። አሁን ላይ ማንቸስተር ዩናይትድ ሁለት ሀሳቦች አሉት። በጊዜያዊነት ቡድኑን የሚረከቡ አሰልጣኞችና እንዲሁ ደግሞ በቋሚነት ደግሞ ለረጅም ጊዜ ይህንን ቡድን የሚረከቡ አይነት አሰልጣኞችን እየመለመለ ነው የሚገኘው። በርከት ያሉ ስሞችም እየተነሱ ይገኛሉ። እስከ ክረምት ድረስ በጊዜያዊ አሰልጣኝነት ይሄ ቡድን የመቀጠል እድሉ ሰፊ እንደሆነ እየተነገረ ነው። ክረምት ላይ ነው አዲስ አሰልጣኝ ለመቅጠርም ሀሳቦች እንዳላቸው እየተነገረ የሚገኘው። አሁን ላይ የነገውን ጨዋታ ነገ ከበርንሌይ ጋር በሚያደርጉት ጨዋታ ላይ ዳረን ፍሌቸር ይህንን ቡድን እንደሚመራው ተረጋግጧል። ነገር ግን ከዛ በኋላ ግን በጊዜያዊነት ቡድኑን የሚመሩት አሰልጣኞች
እንደሚቀጠሩ እየተገለጸ ይገኛል። ሁለት አሰልጣኞችም በትልቁ ቡድኑን በጊዜያዊነት ለመምራት እጩ ውስጥ የገቡ አሰልጣኞች ናቸው። አንደኛው የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የነበረው ማይክል ካሪክ፣ እሱ የተወሰኑ ጨዋታዎችን በማንቸስተር ዩናይትድ ቤት መርቶ እንደነበር እናስታውሳለን። በጊዜያዊነት ቡድኑን የተረከበበት ጊዜ እንደነበር እናስታውሳለን። ማይክል ካሪክ በእጩነት ቀርቧል። እስከ ክረምት ድረስ በኬርቴከርነት ወይም ደግሞ ቡድኑን እስከዛ ድረስ አሰልጣኝነት ለመያዝም እጩ ውስጥ ከገቡ ሁለት ሰዎች መካከል አንደኛው ነው ማይክል ካሪክ። ሌላኛው ሰው ደግሞ ከዚህ በፊት በማንቸስተር ዩናይትድ አሰልጣኝነትም ጊዜ አሳልፏል። ኦሌ ጉነር ሶልሻየርም እንዲሁ በጊዜያዊነት ቡድኑን እንዲረከብም እድል ሊሰጠው ይችላል የሚሉ አይነት ሀሳቦች አሉ። እነዚህ ሁለት አሰልጣኞች ምናልባት የውድድር ዓመቱ እስኪጠናቀቅ ድረስ ማንቸስተር ዩናይትድን በአሰልጣኝነት በጊዜያዊነት ለመምራትም እጩ ውስጥ ያሉ አሰልጣኞች እንደሆኑ እየተነገረ ነው። በክረምቱ ግን በርከት ያሉ አሰልጣኞችን ለማስፈረም ወይም ደግሞ ቡድኑን ለመቀላቀል የተለያዩ ሀሳቦች እየተነሱ ነው። በኋላ ላይ በስፋት እናነሳዋለን። በሩበን አሞሪም እና በክለቡ መካከል ምንድነው የተፈጠረው የሚሉ ጉዳዮች እየተነሱ ነው። ተሰናባቹ አሰልጣኝ ሩበን አሞሪም የክለቡ ኃላፊዎች የወሰኗቸውን አንዳንድ ውሳኔዎች እንዳልተስማሙባቸው ነው የተነገረው። አሰልጣኙ ክለቡ እቅዳቸውን እየተከታተለ አይደለም የሚል እምነት እንደነበራቸው ይነገራል። ሩበን አሞሪም በዚህ ክረምት የፈለጉት የፊት መስመር የተገዛላቸው አይነት ሳይሆን የተለየ ነበር ተብሏል። አሰልጣኙ የፈለጉት አጥቂ ግቦችን የማስቆጠር የተካነ ተፈጥሯዊ 9 ቁጥር እንደነበረና በፕሪሚየር ሊጉ ልምድ ያለው እንደሆነ ፋብሪዚዮ ሮማኖ ዘግቧል። አሰልጣኝ ሩበን አሞሪም ቅሬታቸውን በአደባባይ የተናገሩት በዚሁ ምክንያት መሆኑን የተዘገበው። ክለቡ በበኩሉ አሰልጣኙ በሰጡት አስተያየትም ብዙ ርቀት ተጉዘዋል፣ ያንን መናገር አልነበረባቸውም የሚል እምነት እንዳላቸው ነው እየተገለጸ የሚገኘውና ያንን ንግግር መናገራቸው በጣም ትልቅ ሪስክ ያለው ነገር እንዳደረጉና ይህንን ነገር መናገር አልነበረበትም ብለው እንደሚያስቡና በዛ ምክንያትም ለስንብት እንደተዳረጉ የሚያሳዩ ሀሳቦች ናቸው ያሉት። አሰልጣኝ ሩበን አሞሪምን ያሰናበተው ማንቸስተር ዩናይትድ ዳረን ፍሌቸርን በጊዜያዊ አሰልጣኝነት አሁን ላይ ቡድኑን ተረክቧል። ምናልባትም የነገውን ጨዋታ ሊመራ ይችላል ተብሎ የሚታሰበው ዳረን ፍሌቸር ነው። በቀጣይ ሁለት ጨዋታዎችም ማንቸስተር ዩናይትድን ይመራል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በቀጣይ እስከ ውድድር ዓመቱ መጨረሻ ግን ሌላ ጊዜያዊ አሰልጣኝ ይሾማል ተብሎ ነው የሚጠበቀው። የቀድሞ የክለቡ አሰልጣኝ ኦሌ ጉነር ሶልሻየርም ጥያቄ ከቀረበላቸው ወደ ቡድኑ ለመመለስም በጣም ፍላጎት እንዳላቸው ነው የተነገረው። እየጠበቁ ይገኛሉ የማንቸስተር ዩናይትድን ጥያቄ ቢያንስ እስከ ክረምቱ ድረስ ይህንን ቡድን ለማሰልጠን አሁንም በጉጉት እየጠበቁ እንደሚገኝና ጥያቄ እስኪቀርብላቸው ለመቀበልም ፍቃደኛ ሆነው እየጠበቁ እንዳለ መረጃዎች ያሳያሉ። በአሁኑ ሰዓት ምንም የተፈጠረ ነገር እንደሌለ፣ ነገር ግን የውስጥ ንግግሮች መኖራቸውን ነው ፋብሪዚዮ ሮማኖ እየዘገበ የሚገኘው። ክለቡ እስከ ውድድር ዓመቱ መጨረሻም ቋሚ አሰልጣኝን ላይቀጥር እንደሚችል ጭምር ነው መዘገቡ እየተነገረ የሚገኘው። ነገር ግን በክረምቱ ያንን ነገር ሊቀጥር የሚችልበት እድል እንዳለና በክረምቱ ነው ወደ አዲስ አሰልጣኝ ሊሾም እንደሚችል የተነገረው። የዌስትሃም ዩናይትድ አሰልጣኝ የሆኑት ኑኖ ኤስፕሬንቶ ሳንቶ ስለ አሰልጣኝ ሩበን አሞሪም መባረር ሀሳባቸውን ሰጥተዋል። እንደ ማንኛውም ሰው እኔም በጣም ተገርሜያለሁ በዚህ ስንብት፣ እናም ደግሞ አዝኛለሁ ብለዋል። እሱ ፖርቱጋላዊ ነው፣ ወጣት አሰልጣኝ ነው። ነገር ግን ነገሮች ያው እንዲህ ነው የሚሆኑት። ይህ ኢንዱስትሪ እንዴት እንደሚሰራ እናውቃለን። ለሱ ያለኝ ምክር ወደ ሀገሩ ተመልሶ ራሱን አረጋግቶ ለቀጣይ ፈተና መዘጋጀት ነው። ይህ ህይወት ነው፣ ውጣ ውረዶችም ይኖሩታል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ጉዳዩን በቅርበት የሚያውቁ ምንጮች እንደገለጹት ባለፈው የውድድር ዓመት መጨረሻ አካባቢ በካሪንግተን የልምምድ ማዕከል በኮቢ ማይኖ እና በሩበን አሞሪም መካከልም ከፍተኛ ጭቅጭቆች እንደነበሩ ተፈጥሮም እንደነበር ይናገራሉ። የሜኑ ቤተሰቦችም በሩበን አሞሪም ደስተኛ አልነበሩም። ይህንን ወንድሙ ጆርዳንም ባለፈው በኦልድ ትራፎርድ ፍሪ ኮቢ ማይኖ በሚልም ጽሑፍ ደግሞ ማረጋገጡ ይታወሳል እና አሁን ላይ ለኮቢ ማይኖ ምናልባት በቡድኑ ለመቆየትም እድሎችን ያገኛል ተብሎ ይታሰባል። ምክንያቱም አሰልጣኝ ሩበን አሞሪም ለዚህ ተጫዋች እድሎችን ባለመስጠቱ ምክንያት ተጫዋቹ ከክለቡ ጋር ሊለያይ የሚችልበት ሰፊ እድሎች እንዳሉ ሲገለጽ እንደነበር እናስታውሳለን። አሁን ላይ ግን በዚህ ቡድን የመቆየት እድል ሊኖረው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በቀጣይ ማንቸስተር ዩናይትድ ማንን አሰልጣኝ ወይም የትኛውን አሰልጣኝ ይቀጥራል የሚለው ጉዳይ በትልቁ የሚጠበቅ ጉዳይ ነው። በርከት ያሉ ስሞች ከማንቸስተር ዩናይትድ ጋር እየተያዙ ይገኛሉ። የተነሱትን ስሞች እንንገራችሁና ከዛ በኋላ ምናልባት ሊሆኑ የሚችሉ ደግሞ ግምቶችን እናነሳለን። በማንቸስተር ዩናይትድ ቤት ምናልባት በአሰልጣኝነት ቡድኑ ሊይዙት ይችላሉ ተብሎ ከተገመቱት አሰልጣኞች መካከል የቦርንመዙ አሰልጣኝ አንዶኒ ኢራኦላ ስሙ ይገኝበታል። የብራይተን ኤንድ ሆቭ አልቢዮን አሰልጣኝ የሆነው ፋቢያን ሆርዚየር እንዲሁ በሌላኛው በአሰልጣኝ ዝርዝር ውስጥ ያለ ሌላኛው የአሰልጣኝ ስም እንደሆነ እየተነገረ ነው። ከዛ ውጪ የፖርቶም አሰልጣኝ ፍራንቼስኮ ፋሪዮሎንም ተመልክተዋል የሚሉ አይነት ሀሳቦች ያሉ። የፉላሙ ማርኮ ሲልቫም ስሙ ይነሳል። በርከት ያሉ አሰልጣኞች ከማንቸስተር ዩናይትድ የአሰልጣኝነት ቦታ ጋር በተያያዘ ስማቸው ይነሳል። ነገር ግን
በትልቁ እየተዘገበ የሚገኘው ጉዳይ ግን ምናልባት ማንቸስተር ዩናይትድ የክሪስታል ፓላሱን አሰልጣኝ ኦሊቨር ግላርሰንን የመቅጠር እድል ይኖረዋል የሚሉ አይነት ሀሳቦች እየተነሱ ነው የሚገኘው። ምክንያት ከተባለ ከማንቸስተር ዩናይትድ ከአሰልጣኝ ሩበን አሞሪም ጋር ተመሳሳይ አይነት ፍልስፍና እንዳላቸው ያምናል። ወይም ደግሞ ያንን ፍልስፍና ለማስቀጠልና በቡድን ውስጥ ሌሎች አዳዲስ ነገሮችን ላለማድረግ እንደገና ደግሞ ለአዲስ ስልት ደግሞ ገና ሌሎችንም ለመማር ጊዜያቶችን ስለማይፈልጉ ተመሳሳይ አይነት መንገዶችን መከተል ይመርጣሉና ኦሊቨር ግላርሰን በተመሳሳይ 3 ተከላካዮችን አድርገው መጫወት የሚወዱ አይነት አሰልጣኝ ናቸውና ከሩበን አሞሪም ጋር የተወሰነ መቀራረቦች ያሏቸው በጨዋታ ሲስተምና ያንን ነገር ለማስቀጠል ፍላጎት አላቸው ማንቸስተር ዩናይትዶች። ስለዚህ ምናልባት ኦሊቨር ግላርሰን ይህንን ቡድን ሊረከቡ ይችላሉ የሚል አይነት ሀሳቦች ናቸው እየተነሱ የሚገኙትና በቀጣይ ምናልባት ይህንን ቡድን ሊረከብ ይችላል ተብሎ የሚታሰበው የክሪስታል ፓላሱ አሰልጣኝ ኦሊቨር ግላርሰን ነው። ነገር ግን ይሄ ነገር ይሳካል ተብሎ የሚታሰበው ወይም ደግሞ ይሄ ነገር ይደረጋል ተብሎ የሚታሰበው በክረምቱ ነው እና እስከዛ ድረስ አዳዲስ ነገሮችም አዳዲስ ለውጦችም ሊኖሩ የሚችሉበት እድል ሰፊ እንደሆነ ይነገራልና ስለዚህ እስከዛ ድረስ አዳዲስ ለውጦችን ልንመለከት የምንችልበት እድል በጣም ሰፊ ስለሚሆን የተለያዩ ነገሮች ይፈጠራሉ ተብሎ ይታሰባል። ነገር ግን አሁን ባለው ሁኔታ ግን ምናልባት አሰልጣኝ ኦሊቨር ግላርሰን ቡድኑን የመረከብ እድላቸው አላቸው ተብሏል በክረምቱ። ሌላኛው ሪዮ ፈርዲናንድ ትላንትና አነጋጋሪ ሀሳብን አጋርቷል። የቀድሞ ማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድ ሚኬል አርቴታ ማንቸስተር ዩናይትድን ስለመረከብ ያስባል በማለት ነው አነጋጋሪ ሀሳብን የሰጠው። ፈርዲናንድ ሲናገር ሩበን አሞሪም መባረሩን ተከትሎ ማንቸስተር ዩናይትድ ለሚኬል አርቴታ ቢደውል አርቴታ ያስብበታል ሲልም ነው የተናገረው። አርቴታ ይህንን በፍጹም በአደባባይ ላይናገረው ይችላል፣ ነገር ግን ተቀምጦ እንደሚያስብበት በእርግጠኝነት ነው መነግራችሁ ሲል ሪዮ ፈርዲናንድ ይናገራል። ማንቸስተር ዩናይትድን ለማሰልጠኝ የኔ የመጀመሪያ ምርጫዎቼ ብሎ ደግሞ ያስቀመጣቸው አሉ። ሪዮ ፈርዲናንድ አንደኛ ደረጃ ላይ ያስቀመጠው አሁን በኦሎምፒክ ደማርስ የሚገኘው ከዚህ በፊት በፕሪሚየር ሊጉ በብራይተን ኤንድ ሆቭ አልቢዮን የምናስታውሰው አሰልጣኝ ነው። ሮቤርቶ ዲ ዘርቢ ይህንን ቡድን ቢረከቡት ደስ ይለኛል ሲል ይናገራል ሪዮ ፈርዲናንድ። ከዛ በመቀጠል ግን ቶማስ ቱሄል ይህንን ቡድን ቢረከበውም ደስ ይለኛል ብሏል። ሶስተኛ ምርጫ ግን ዳረን ፍሌቸር ጥሩ ከሰራ እሱ ቢቀጥልም ደስ ይለኛል ሲልም ጭምር ነው ሀሳቡን እየሰጠው ሪዮ ፈርዲናንድ ነው የቀድሞ የማንቸስተር ዩናይትድ ተጫዋች ሀሳቡን እየሰጠም የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ ወደ ቤተሰቦቻችን። የአርሰናል የስካውት ቡድን ኖኒ ማንዱዌኬ ተከላካዮችን በማለፍ ችሎታው ጠቃሚ መፍትሄ ሊሆን እንደሚችል ያምናል ተብሏል። የስካውት ቡድኑ በማንዱዌኬ ዝውውር ኩራት እንደተሰማው ምንም ጥርጥር እንደሌለው ነው መረጃዎች የሚወጡት። አርቴታ በዝውውር ስምምነቶች ላይ ምንም አይነት ጥረት አያደርግም። በተጫዋቹ ላይ ጥልቅ ምርመራን ያደርጋል፣ ከዛም ለሚመለከቱ አካል ያሳውቃል ተብሎ ነው የሚነገረው። በማንዱዌኬ ጉዳይ አርቴታ ሳካን ምክር ጠይቆታል። ምክንያቱም ከልጅነታቸው ጀምሮ በአካዳሚ ትምህርት ቤትም ለመጀመሪያ ጊዜ ከተገናኙ በኋላ የቅርብ ትስስር ስለነበራቸው ሳካን ስለ ማንዱዌኬ በደንብ ጠይቆት ነበር። ሳካ አርሰናል ማንዱዌኬን በማስፈረሙ አመስግኗል ሲልም ነው መረጃው የወጣው። የማንዱዌኬ መምጣት ሳካን አረጋግቶታል። አርሰናልም አሁን ላይ የጨዋታ ሰዓቶቹን በተሻለ ሁኔታ መቆጣጠር እንዲችልም አድርጎታል። ማንዱዌኬ እንዲህ ሲል የሚናገረው ማንም ሰው ዝም ማለት አይችልም። እናም ማንም ሰው ደረጃችንን ዝቅ ማድረግ አይችልም። ሁላችንም ተጠያቂ እንሆናለን። ይህ ለኛ ጎልቶ የሚታይ ቡድን ለመሆንም ወሳኝ ነው ብዬ አስባለሁ። ለዚህም ነው ወደዚህ መምጣት የፈለግኩት ሲልም ጭምር ይናገራል። ኖኒ ማንዱዌኬ ጥሩ ብቃት ማሳየት እንዳለብን እያወቀን ይህ አይነት ደግሞ ጫናዎች ለሁላችንም እንዴት ጠቃሚ እንደሆኑ እንወያያለን። እስካሁን ድረስ በጣም ጥሩ ነበር። እናም እንደዚያው እንደሚቀጥል ተስፋ አደርጋለሁ። ሁላችንም ለአንዳችን እድገት አስተዋጽኦ እያደረግን ነው። ምርጥ ተጫዋቾችና በጥራት የተሞላ ቡድንም እንዳለን ጠንቅቀን እናውቃለንና አሁንም ያንን ነገር በደንብ ለማስቀጠልና ዋንጫዎችንም ለማሸነፍ ጠንክረን እየሰራን እንገኛለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ኖኒ ማንዱዌኬ ነው። እንግዲህ የተለያዩ ጉዳዮችን ነው በሀሳቡ ላይ ያነሳው። በዘንድሮው የውድድር ዓመት ዋንጫ ለማሸነፍም ትልቅ እድል እንዳላቸው ጭምር ነው የሚናገረው። በዚህ የውድድር ዘመን ጋብሪኤል ሄንዜ ወደ አርሰናል ቡድን መጨመሩ የቡድኑን ብቃት በከፍተኛ ደረጃ አሻሽሎታል ተብሏል። ጋብሪኤል ሄንዜ በቀድሞ ተጫዋችነቱ ጠንካራ እንዲሁ ደግሞ በማይስቅም አጨዋወቱ ይታወቅ የነበረ ሲሆን አሁን ደግሞ ይህንኑ ስነ ልቦናም በቡድን ውስጥ ደግሞ በተሳካ ሁኔታ ማስረጽም ችሏል የተባለው። በዚህ ምክንያትም አርሰናል አሁን ላይ እንደ ተጋጣሚ አቀራረብ የሚቀያየር ወይም ዳይናሚክ የሆነ የስልታዊ አጨዋወትንም እየተከታተለ ይገኛል። ከእያንዳንዱ ጨዋታ በፊትም ጋብሪኤል ሄንዜ በቡድኑን በመሰብሰብም የተሻለውን ስልትም ይነድፋል። እሱ ከመጣ በኋላ አርሰናል ይበልጥ የተሟላና የተቀናጀ የቡድን ስራንም እያሳየ እንደሚገኝ የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙትና በዛ መልኩ ነው እየተደረገ እንደሚገኝ
መረጃዎች የወጡት። ሚኬል አርቴታ በአሁኑ ሰዓት በዓለም ላይ ከሚገኙ አሰልጣኞች ውስጥ ከሶስቱ ምርጥ አሰልጣኞች መካከል አንዱ ነው ወይ ብለህ ታስባለህ ተብለው የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ጥያቄ ቀርቦለት ነበር። ጓርዲዮላ ምላሹን ሲሰጥም መልሴ አዎ ነው፣ እሱ ዓለም ላይ ከሚገኙ አሰልጣኞች ከምርጦቹ አንዱ ሆኗል ብሏል። ፔፕ ጓርዲዮላ ስለ ሚኬል አርቴታ ሲናገር ሚኬል አርቴታ የአርሰናል አሰልጣኝ ሆኖ ከአርሰናል ጋር ስራውን ሲጀምር የመጀመሪያው ሲዝን ለሱ ፈታኝና እጅግ በጣም ከባድ ነበር። እሱ ግን ጫናዎችን ተቋቁሞ ቡድኑን ዛሬ ለደረሰበት ደረጃም እንዲቀመጥም እሱ ብዙ ነገሮችንም ለውጧል። አሰልጣኝነት ከባድ ስራ ነው። ቡድንህን ባለድል ሲሆን ደግሞ ጣትም አይቀሰርብህም። ቡድንህ ውጤት ሲያጣ ትችቶች ሁላ ወደ አንተ ይመጣሉ። ይህ ምናልባትም ከስራው አልፈው ወደ ቤተሰብም ወደ ህይወትም ድረስ ዘልቀው ሊገቡ ይችላሉ። ያ ነገር ደግሞ በጣም ከባድ ያደርገዋል። የስራው አንድ አካል ነው። እኔም በብዙ ሰዎች አርሰናል እንዴት ከችግር አውጥቶ የዋንጫ ተፎካካሪ እንዳደረገውና በአርሰናል ቤትም ስለሰራው ስራ ሚኬል አርቴታን እንደ ትልቅ ምሳሌ አድርጌም ብዙ ጊዜ ተናግሬያለሁ ሲልም ነው የሚናገረው። ሚኬል አርቴታ በአንድ ጀንበር አርሰናልን አልለወጠውም። በጊዜ ሂደት ግን ቡድኑን በሚገርመው ሁኔታ በሁሉም ረገድ ለውጦታል። አስታውሳለሁ የመጀመሪያዎቹ ቆይታዎች አስቸጋሪ ነበሩ። ሰዎች እሱን መቃወምም ጀምረው ነበር። በብቃቱ ላይም ጥርጣሬ ይነሳ ነበር። እሱ ግን ምን መስራት እንዳለበት፣ ቡድኑን እንዴት መለወጥ እንደሚችል ያውቅ ነበር። ለትችቶችም ጆሮ አይሰጥም ነበር። ለተቺዎችም ሂደቱን እመኑ ብቻ ነበር የሚለው ሲልም ነው የተናገረው። ምናልባትም የአርሰናል ጠንካራ አመራሮች በሚሰነዘረው ትችትም ሳይረበሹ በሚኬል አርቴታ አምነውም ጊዜ መስጠት መቻላቸው ሊያስመሰግናቸው ይገባል። ይህ ለብዙ ክለቦችም ምሳሌ መሆን የሚችል ነው። አሁን ላይ እሱና ቡድኑ የጥንካሬ ጫፍ ላይ ተቀምጠዋል። እኔም ደግሞ አሁን ላይ አስቴቴ ይሄ ብቻ ነው። እሱ በዚህ ቡድን ውስጥ ብዙ ትልልቅ ስኬቶችን ይጎናጸፋል፣ ስኬቶችን ያሳካል። እሱ ከፍተኛ አሰልጣኝ እንደሆነም እመሰክርለታለሁ። እኔ እሱን ለበርካታ ዓመታት በደንብ አውቀዋለሁ። ማድረግ የሚፈልገው ነገር ላይ ሳያሳካ እንቅልፍ የሚወስደው አይነት ሰው አይደለምና ያንን ነገር ለማሳካት በትልቁ የሚጥር አይነት አሰልጣኝ እንደሆነ ጠንቀቅ ያውቃለሁ ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ ስለ ሚኬል አርቴታ የተናገረው። ሚኬል አርቴታ ወደ አርሰናል ሲመጣ የመጀመሪያው የውድድር ዘመኑ ግን ከባድ እንደነበር፣ የተለመደ ነገርም እንደሆነ፣ ብዙ ነገሮችም መለወጥ እንደቻለ፣ ሰዎች እሱን መተቸትም ይጀምሩ እንደነበር፣ አሁን ላይ ግን ከድሮ ጀምሮ እሱን በደንብ አውቀዋለሁ፣ ተመሳሳይ አስተያየትም እሰጥ ነበር፣ ስኬታማ ይሆናልን ብዬ ነግራቸው ነበር በደንብም ስለማውቀው፣ ምክንያቱም ከሱ ጋር ለረጅም ጊዜያት አብሬ ሆኛለሁና አሁን በቡድን ውስጥ እየሰራ የሚገኘው ነገር ግን ከትዕግስት በኋላ የመጣ ውጤት ነው ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ ስለ ቀድሞ የአሰልጣኝ ስታፍ አባሉ እንዲሁ ደግሞ አሁን ስለ አርሰናሉ አሰልጣኝ ሚኬል አርቴታ ሰፋ ያሉ ጉዳዮችን ያነሳው። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናጋራችሁ ውድ ቤተሰቦቻችን። ቨርጂል ቫን ዳይክ በፉልሃሙ ጨዋታ ላይ ሀሳቡን ሰጥቷል። ጥሩ ሁለተኛ አጋማሽ ነበር ያሳለፍነው። ጨዋታውን ለማሸነፍ የተቻለንን ሁሉ አድርገን ነበር። በተለይም በሁለተኛው አጋማሽ በግልጽ ለማየት እንደሚቻለው አስቸጋሪ ጊዜ ነበር። እናም ሁልጊዜም አስቸጋሪ ይሆናል። እነዚህ ደግሞ የተጫወትናቸው ጨዋታዎችም ሁልጊዜም ከባድ ናቸው። ነገር ግን መጨረሻ ላይ ጎል መቆጠሩ ደግሞ በጣም አሳዝኖናል ሲልም ጭምር ነው የተናገረው። ጨዋታውን ማሸነፍ ይገባን ነበር ሲል ነው ቨርጂል ቫን ዳይክ የተናገረው። በሁለተኛው አጋማሽ ከፉላም ጋር ባደረጉት ጨዋታ ላይ ሲናገር በኳስ ካላቸው እንዲሁ ደግሞ ላይ የበለጠ አጣዳፊ ነበር። እናም በመጨረሻው ሰከንድ ውስጥም ኳሱን መያዝ አልቻልንም። ያ የሚያሳዝን ነገር ነው። ነገሮችን ብትንትኑን ነው የወጣብን። በጣምም ከባድ ነበረ። በዋናነት አሉታዊ ነገሮችን የምትመለከቱና አውንታዊ ነገሮችን ማየት ከባድ ነው። በግልጽ አውንታዊ ነገሮችን ማየትና ወደሚቀጥለው ፈተና መውሰድ አለብን ሲልም ጭምር ነው ቨርጂል ቫን ዳይክ የሚናገረው። በአርሰናል ጨዋታ ላይም እንዲሁ ሀሳቡን ሰጥቷል። በመጀመሪያም ከጨዋታው አገግመን እንመለሳለን፣ ነገር ግን ማክሰኞ ጀምሮ ያላቸውን ጥንካሬ በእርግጠኝነት እንመለከታለን። ተጫዋቾች በሜዳ ላይና ከተጠባባቂ ወንበር ላይ የሚመጡት ድንቅ ቡድን አላቸው። ሁላችንም በሜዳቸው በዚህ የውድድር ዘመን በሁሉም ውድድሮች ላይ ሽንፈት እንዳልተቀናጁ እናውቃለን። ስለዚህም ጥሩ ፈተና ነው። እናም ለትልቅ ጨዋታም ደግሞ እንዲሁ ዝግጁ እንሆናለን ሲልም ጭምር ነው የተናገረው ቨርጂል ቫን ዳይክ። ዩቬንቱስ በጥር ወር ፌዴሪኮ ኪየዛን ለመመለስ ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ እንደሚገኝ ነው ዘገባዎች እየወጡ የሚገኙት። ዩቬንቱሶች ፌዴሪኮ ኪየዛን ለማስፈረም ፍላጎት አላቸው ተብሎ እየተነሳ ይገኛል። ውሳኔው ለሊቨርፑልና ለተጫዋቹ የሚወሰን ቢሆንም ነገር ግን ዩቬንቱሶች ይህንን ተጫዋች ግን ማስፈረም እንደሚፈልጉ የሚያሳዩ መረጃዎች ወጥተዋል። ቸልሲን እንመልከት። ቸልሲ ቪኒሲዮስ ጁኒየርን ይፈልጋል ወይ የሚሉ ጥያቄዎች እየተነሱ ነው። የምዕራብ ለንደኑ ክለብ ቸልሲ ቪኒሲዮስ ጁኒየርን የማስፈረም ፍላጎት እንዳለው
ዘጋርዲያን የተባለው የመረጃ ምንጭ ይፋ አድርጎታል። ሰማያዎቹ ለተጫዋቹ ዝውውርም እስከ 158 ሚሊዮን ዩሮም ሊከፍሉ እንደሚችሉ በዘገባው ላይ ተነግሯል። ቪኒሲዮስ ጁኒየር በሪያል ማድሪድ ቤት እስከ 2027 ነው ኮንትራት ያለው ሲሆን እስካሁንም ውሉን አላራዘመም። ተጫዋቹ ውሉን ለማራዘም ንግግር ላይ የነበረ ቢሆንም የክፍያ ጉዳይ ግን ከሪያል ማድሪድ ጋር ባለመስማማቱ ምክንያት ድርድሩ እንደቆመ ይነገራል። የዝውውር መረጃው ዘጋርዲያን ቢያስነብብም ታማኝ የዝውውር የመረጃ ምንጮች እስካሁን ድረስ ይህንን ነገር የዘገቡት ነገር የለም። ነገር ግን ከዚህ በፊትም በሩመሮች ደረጃ ወይም ደግሞ የምንሰማቸው ነገሮች እንዳሉ ይታወቃል። ተጫዋቹ ምናልባት ወደ እንግሊዝ ፕሪምየር ሊግ ሊመጣ የሚችልበት እድል እንዳለ በርካቶች ሲያነሱ የነበረበትንም አጋጣሚ ተመልክተናል። እንዲሁ ደግሞ ይህንን ተጫዋች ለማስፈረም በርከት ያሉ የእንግሊዝ ፕሪምየር ሊግ ክለቦችም ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ ሲወጡ ነበርና አሁን ላይ ምናልባት ወደ ቼልሲ መምጣት እድልም እንዳለው ጭምር የሚያሳዩ መረጃዎች ናቸው እየሰማን የምንገኘው። ቼልሲ ምናልባት ይህንን ተጫዋች የማስፈረም ትልቅ ፍላጎት አለው የሚል ዘገባ እየወጣ ይገኛልና ቪኒሲዮስ ጁኒየር ምናልባት ወደ እንግሊዝ የሚመጣ ከሆነ ቼልሲ መዳረሻው ሊሆን እንደሚችል ተናግሯል። ከዛ ውጭ ግን ማንቸስተር ሲቲም የዚህ ተጫዋች ፈላጊ እንደነበር ሰምተን እናውቃለን። እንዲሁ ማንቸስተር ዩናይትድ እና ሊቨርፑልም የዚህ ተጫዋች ፍላጎት ይኖራቸዋል ተብሎ የሚታሰቡ ሌሎች ክለቦች ናቸውና እነዚህም ቡድኖች ሊቀላቀል የሚችልበትም እድል ይኖራል ተብሎ ይታሰባል። ምናልባት ከሪያል ማድሪድ ጋር ያለው ነገር በዚሁ የሚቀጥል ከሆነና ኮንትራቱን የማያራዘም ከሆነ የሚለቅበት እድል ቅርብ ይሆናል ተብሎ ይታሰባል። ስለዚህም አሁን ላይ በሪያል ማድሪድ ቤት አንዳንድ ነገሮችም ደስተኛ እንዳላደረጉት ጭምር ሲነገሩ እንደነበር እናስታውሳለን። ምክንያቱም ተጫዋቹ ጥሩ ነገሮችን ማግኘት እንዳልቻለ የሚያሳዩ ነገሮች ያሉ ከአሰልጣኝ ሻቪ አሎንዞ ጋር የገባቸው ሰጣ ገባዎች እንዳሉ ይታወቃል። በእነዚህ ምክንያቶች ምናልባት ክለቡን ለመልቀቅ የሚገፋፋ ከሆነ እነዚህ የጠቀስኳቸው ክለቦች በእንግሊዝ ፕሪምየር ሊግ ተጫዋቹን ለማስፈረም ጥልቅ ጥረት ያደርጋሉ። ከዛ ውጭ ደግሞ የሳዑዲ አረቢያ ክለቦችም ተጫዋቹን ለማስፈረም ፉክክር ውስጥ ሊገቡ እንደሚችሉ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ሲቲን ደግሞ እንመልከት። ሄስኮ ግቫርዲዮል ለሳምንታት ከሜዳ ይርቃል ተብሏል። የማንቸስተር ሲቲው ተከላካይ ሄስኮ ግቫርዲዮል በጉዳት ለበርካታ ሳምንታት ከሜዳ እንደሚርቅ ነው የተነገረው። በቼልሲው ጨዋታ ላይ ጉዳት አጋጥሞት ተቀይሮ የወጣው ይህ ተጫዋች በዚህ ምክንያትም ማንቸስተር ሲቲም በውሰት በዋትፈርድ ለሚገኘው የማል ተከላካይ ማክስ አሌይኔ ጥሪ አቅርበውለታል ነው እየተባለ የሚገኘው። ነገር ግን ሄስኮ ግቫርዲዮል ምናልባት ከ3 ወር እስከ 6 ወርም ሊቆይ የሚችልበት እድል እንዳለ የሚያሳዩ ነገሮች ናቸው የወጡት። ሌላኛው ተጫዋችም በጉዳት ላይ የወጣው ሩበን ዲያስም የተወሰኑ ጨዋታዎች ሊያመልጡት እንደሚችሉ የሚያሳዩ መረጃዎች ወጥተዋል። ነገር ግን የግቫርዲዮል ጉዳት ምናልባት ጠንከር ያለ ሊሆን እንደሚችል የሚያሳዩ መረጃዎች ወጥተዋልና ተጫዋቹ ለረጅም ጊዜ በጉዳት ምክንያት ይህንን ቡድን ማገልገል አይችልም። ስለዚህ ማንቸስተር ሲቲ በውሰት ለዋትፈርድ የሰጠውን የማል ተከላካይ ማክስ አሌይኔን ጥሪ ያቀርበውለታል። የ20 ዓመቱ ተከላካይ በዋትፈርድ እያሳየ የሚገኘው እድገት ማንቸስተር ሲቲዎችን ማስደሰቱ ተነግሯል። ማንቸስተር ሲቲ ከብራይተን ጋር የሊግ መርሃ ግብሩን የሚያደርግ ይሆናል ነገ ምሽትና ከዛ በፊት ግን ይህንን ተጫዋች ሊመለሱት እንደሚችሉ ነው የተነገረው። ሌላኛው ከማንቸስተር ሲቲ የዝውውር ጉዳይ ጋር የሚነሳው የኦማር ማርሙሽ ጉዳይ ነው። ኦማር ማርሙሽ ወደ ቶተናም የመዛወር ምንም አይነት ፍላጎት እንደሌለው ነው እየተነገረ የሚገኘው። በተለይ የአንቷን ሴሜኒዮ ወደዚህ ቡድን ሊመጣ መቃረቡን ተከትሎ ምናልባት ኦማር ማርሙሽ ሊወጣ የሚችልበት እድል እንዳለ ሲገለጽ እንደነበር እናስታውሳለን። ነገር ግን ኦማር ማርሙሽ ወደ ቶተንሃም የመዛወር ምንም አይነት ፍላጎት እንደሌለውና በሲቲ የመቆየት ፍላጎት ብቻ እንዳለው ነው የሚነገረው። ምንም እንኳን ቶተንሃምን እና ደግሞ አስተን ቪላ ተጫዋቹን የማስፈረም ትልቅ ፍላጎት ቢኖራቸውም እሱ በማንቸስተር ሲቲ ቤት መቆየትንና ለቦታው መታገልን እንደሚመርጥ ነው ፉትቦል ኢንሳይደር የተባለው የመረጃ ምንጭ የተናገረው። በዚህ ውድድር ዓመት እንደሚጠበቀው ያክል የጨዋታ ደቂቃዎችን ማግኘት እንዳልቻለ የሚታወቅ ነው። በዛ ምክንያት ምናልባት ጥያቄዎችን ያነሳል የሚሉ አይነት ሀሳቦች ሲነሱ ነበር። ነገር ግን በቡድኑ መቆየትንና መፎካከርን ምርጫው ያደርጋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ሌላኛው ከማንቸስተር ሲቲ ጋር ተያይዞ ማንቸስተር ሲቲ የሩበን ዲያዝ እና የሄስኮ ግቫርዲዮል መጎዳትን ተከትሎ በጥር ተጫዋቾች የዝውውር መስኮት አንድ ተጫዋች ለማስፈረም ትልቅ እንቅስቃሴ ሊያደርግ እንደሚችል ሳሙ ሞክቤልን ጨምሮ ሌሎችም በጣም ትልልቅ የሚባሉ የመረጃ ምንጮች ሀሳቦቻቸውን አጋርተዋል። ይህ ተጫዋች የክሪስታል ፓላሱ ማርክ ጉሂ እንደሆነ ይታወቃል። ሊቨርፑል እና ሌሎች ክለቦችም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን እያደረጉ እንዳለ ይታወቃል። ነገር ግን ሊቨርፑል ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋል ተብሎ የሚጠበቀው በክረምቱ ተጫዋቾች የዝውውር መስኮት ነው። ነገር ግን እነዚህ ሁለት ተጫዋቾች ሄስኮ ግቫርዲዮል እና ሩበን ዲያሽ ጉዳት ስለገጠማቸው ግን ማንቸስተር ሲቲ ለአፋጣኝ መፍትሄ በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊጀምር ይችላል ተብሎ ታስቧል። ማንቸስተር ሲቲ በጥር ይህንን ተጫዋች ለማስፈረም እንቅስቃሴ እያደረገ ነው ተብሏል። ማንቸስተር ሲቲ ለጥር ወር የክሪስታል ፓላሱን ካፕቴን ማርክ ጉሂን ለማስፈረም እንቅስቃሴ ጀምሯል። በሩበን ዲያስ እና በሄስኮ ግቫርዲዮል ላይም
ጉዳታቸው ምክንያት ከሲቲ ይፋዊ ጥያቄም የለም፣ ነገር ግን ፍላጎቱ በደንብ እንደጨመረ ነው የሚነገረው። ይህንን ተጫዋች ለማስፈረም ሊቨርፑል እና ባየር ሚኒክ በትልቁ ፉክክር እያደረጉ የሚገኙ ቡድኖች እንደሆኑ ይታወቃል። አሁን ላይ ይህንን ተጫዋች ለማስፈረምም ትልቅ እንቅስቃሴ እንደጀመሩ ነው የተነገረው። የሪያል ማድሪድ ጉዳዮችንም እናንሳ። የኤንድሪክ ውሰት ውል ምን ይመስላል የሚለውን እንመልከት። የሪያል ማድሪዱ የፊት መስመር አጥቂ የሆነው ኤንድሪክ ፊሊፔ በውሰት እስከ የውድድር ዓመቱ መጨረሻ ኦሎምፒክ ሊዮንን መቀላቀሉን የምናስታውሰው ነው። ኦሎምፒክ ሊዮን እና ሪያል ማድሪድ በተጫዋቹ ውሰት ውል ውስጥም የ1 ሚሊዮን የክፍያ ስምምነት አላቸው። ሊዮን ኤንድሪክን 5 ጨዋታዎችን በቋሚነት ሲያሰልፍ 200,000 ዩሮ እንደሚቀነስለት ተገልጿል። ኤንድሪክ በ25 ጨዋታዎች በቋሚነት ከተሰለፈ ኦሎምፒክ ሊዮን ምንም አይነት ገንዘብ እንደማይከፍሉ ተነግሯል። ተጫዋቹ በ25 ጨዋታዎች በቋሚነት ካልተሰለፈ ግን ኦሎምፒክ ሊዮን ሪያል ማድሪድ ከኦሎምፒክ ሊዮን ካሳ ይቀበላል ወይም ደግሞ ሊዮኖች ካሳ ለሪያል ማድሪድ ይከፍላሉ ተብሎ ነው የሚጠበቀው። ጎንዛሎ ጋርሲያ የፊታችን ሐሙስ በጂዳህ በሚደረገው ሪያል ማድሪድ ከአትሌቲኮ ማድሪድ በሚደረገው የሱፐር ካፕ ጨዋታ ላይ ጨዋታውን በቋሚነት ይጀምራል ተብሎ ይታሰባል። የኬሊያን ኤምባፔን አለመኖርን ተከትሎ በዚህ ሳምንት ባደረገው ጨዋታ ላይ ሃትሪክ መስራቱ ይታወሳልና በዚህም ተወዷል ተብሏል። ሪያል ማድሪድ ቤቲስን 5-1 አሸንፏል። ነገር ግን ውጤቶች ግን በጨዋታው ሂደት ላይ የቡድኑን የበላይነት ሙሉ ለሙሉ አላሳዩም ብለው ማርካ የተባለ የመረጃ ምንጭ እያነሳ ነው። ምክንያቱም በጨዋታው አንዳንድ ደቂቃዎች ላይ ትኩረት የማጣትና የተጫዋቾች ቁርጠኝነትም ቀንሶ ነበር ብለዋል። በጨዋታው ላይ ጎንዛሎ ሃትሪክ በመስራት ደምቆ ነበር። እናም ደግሞ ራኡል አሴንሲዮና ፋራን ጋርሲያም ተጨማሪ 2 ጎሎችን ከአካዳሚ ተጫዋቾች ያስቆጥረዋል። ምንም እንኳን ጠንካራ ጅምርና ካለፉት ጨዋታዎች አንጻር በሻቪ አሎንዞ ስር የተደረጉ ለውጦች ቢኖሩም በጨዋታው መሃል ላይ ግን በተለይም ቡድኑ ግብ ካስቆጠረ በኋላ የቀድሞ ተነሳሽነቱን አጥቶ ሲጫወትም ተመልክተነዋል ሲሉ ነው ተንታኞች የተናገሩት። ማርካም ይህንን መረጃ ነው ያጋራው። ዴቪድ አንቸሎቲ የካርሎ አንቸሎቲ ልጅ ነው፣ ሀሳቡን ሰጥቷል። ሪያል ማድሪድን በአሰልጣኝነት ስለመምራት ተጠይቆ ነበር። አይኔ ገና የተለየ ደረጃ ላይ ነኝ፣ የሪያል ማድሪድ ደጋፊናም የሻቪ አሎንዞ ጓደኛ ነኝ ሲልም ጭምር ሀሳቡን ሰጥቷል። ዴቪድ አንቸሎቲ ሀሳቡን ሲናገር የካማቪንጋ የአፈጻጸም ደረጃ በአሰልጣኙ ስሌት ውስጥ ወሳኝ አካል እንደሆነ አድርጎታል። እንዲሁም የቡድኑ የፉክክር ጣሪያም ከፍ አድርጎታል። የእሱ ምርጥ መሆን ሌሎችም ላይ ደግሞ የሚጨምረው ነገር እንዳለ ነው የሚነገረው። ቡድኑን ሚዛናዊነት ስለሚያስፈልገው አርዳ ጉለርን በተቀያሪነት እንደ አማራጭ ይታያል። በሱፐር ካፑም ይህንኑ ልንመለከት እንችላለን። ካማቪንጋ ከዚህ በፊት በክላሲኮ ጨዋታ ላይም ብሩህ ሆኖ ታይቷል። ይህም ደግሞ ለትልቅ ጨዋታዎች ዝግጁነቱን ያረጋግጣል ተብሎ እንደሚታሰብ ነው ማርካ መረጃውን ያጋራው። ፍሎሬንቲኖ ፔሬስ እንደ ጎንዛሎ ጋርሲያ ያሉ ተጫዋቾች ከክለቡ አካዳሚ ወጥተው በሪያል ማድሪድ ዋና ቡድን ውስጥ እያበራ በመምጣቱ በጣም ኩራት ተሰምቷቸዋል። በዚህ ሰዓትም ክለቡ ይህንን የአጥቂ የመሸጥ ምንም አይነት እቅድ እንደሌለው ነው ፋብሪዚዮ ሮማኖ የተናገረው። ምክንያቱም ይህንን ተጫዋች ለማስፈረም የጣሊያኑ ክለብ ዩቬንቱስ ጥያቄ አቅርቦ እንደነበር እናስታውሳለንና ያንን ጥያቄ ግን ይቀበሉታል ተብሎ አይታሰብም። በዚህ ቡድን ውስጥ ማስቀጠል ይፈልጋሉ። ከዛ ውጪ ተጫዋቹ እየሰራ በሚገኘው ስራም ኩራት እንደተሰማቸው ነው የተናገረው። ቤርናቢው በጎንዛሎ ፍቅር ወድቋል ነው የተባለው። የቤርናቢው ደጋፊዎች ቡድኑ ምን እንደሚያስፈልገውና ምን መጠየቅ እንዳለባቸው በትክክል ያውቃሉ። እናም ከጥያቄዎቻቸው መካከል አንደኛው እንደ ጎንዛሎ ጋርሲያ አይነት አጥቂ በቡድኑ ውስጥ ማየት ነው። በማድሪድ ስፖርት ከተማ ያደገውም የማድሪድ እውነተኛ ወጣት በላሊጋው ባደረገው የመጀመሪያው ጨዋታ ሙሉና አስደናቂ የሆነ ሃትሪክን ሰርቷል። ከዛ በፊትም በዓለም ክለቦች ዋንጫ ብቻውን ካበራ በኋላ ከኤምባፔ ጉዳት በኋላ ሻቪ አሎንዞ እሱ ላይ እምነት ማሳደሩን ተከትሎ በድጋሚ ጠቃሚ ተጫዋች መሆኑን አስመስክሯል። ሪያል ማድሪድ አሁን ላይ በውሰት የሰጣቸውን ኮከቦች እየመለሰ ያለበት ወቅት ቢሆንም ጎንዛሎ ግን በዋናው ቡድን ውስጥ እንዲቆይ ይፈለጋል። በዚህም ሳንቲያጎ ቤርናቢው ለዚህ አጥቂ ጎንዛሎ ጋርሲያ ብለው ይጠሩታል። እናም በቤርናቢው የተለምዶ የሚፈለገውን ነገር ይዟል፣ እናም ይተገብራል። ሪያል ማድሪድም ይህንን ተጫዋች ማቆየት እንደሚፈልግ ጭምር ነው ማርክ የተባለው የመረጃ ምንጭ የተናገረው። የሪያል ማድሪድ ኮከቦች ፕረስ ለማድረጋቸው ምን ትላለ ተብሎም ጥያቄ የቀረበለት ደግሞ ፋቢዮ ካፔሎ ነው። ጉዳዩ ምን መሰለ፣ እነዚህ ተጫዋቾች በየትኛውም ጊዜያቸው ላይ ፕረስ አድርገው አያውቁም። እናም ይህንን አሁን ላይ ሊጀምሩት አይችሉም። በካርሎ አንቸሎቲም ጊዜም ፕረስ አያደርጉም ነበር። ወደ ኋላ ተመልሰው በመከላከል ቡድኑን ማገዝ ይኖርባቸዋል። ነገር ግን ፕረስ እንዲያደርጉ አንተስ ትፈልጋለህ ወይ? ብቃቱ የላቸውም እኮ ያንን ማድረግ አይችሉም ብሏል። በኤሲ ሚላን ቤትም በራፋኤል ሊያው ተመሳሳይ ነገር እየታየ ነው። እያወራን ያለ ነው ግን ኳስ እግራቸው ላይ ሲሆን ተጋጣሚን በሚገባ አደጋ ላይ ስለሚጥሉ ተጫዋቾች ነው። ስለዚህ ቡድን ኳስ ሲያጣ ግን ወደ ኋላ ተመልሰው ሊከላከሉ ይችላሉ፣ ፕረስ ግን አያደርጉም የሚል አይነት ሀሳብን ነው ፋቢዮ ካፔሎ
የተናገረው። ሪያል ማድሪድ በስተመጨረሻም በቆሙ ኳሶች ማለትም በሴት ፒሶች ላይ እድገት እያሳየ ነው። የሻቪ አሎንዞ ሪያል ማድሪድ ባለፉት 2 ጨዋታዎች ላይ 3 ጎሎችን ከቆሙ ኳሶች ያስቆጠረ ሲሆን የማሻሻያ በጣም ተስፋ ሰጪ መሆኑን የአሰልጣኞቹ ምንጮች ይናገራሉ። ዘ አትሌቲክ እንዳወጣው ለክለቡ ቅርበት ያላቸው ምንጮች እንደሚጠቁሙት በቀጣይ አትሌቲኮ ማድሪድን የሚገጥመው ቡድን ሽንፈት የሚያስተናግድ ከሆነ የአሰልጣኙ ጣፈንታ አሁንም አደጋ ላይ መውደቁን ተከትሎ በሪያል ማድሪድ ውስጥም ትልቅ ጭንቀት ይፈጠራል። ቡድኑ ከዚህ በፊትም በመጀመሪያ የደርቢ መስከረም ላይም ሲጫወት 5-2 መሸነፉን ተከትሎ ተጨማሪ ጫናን ያሳደረ ሲሆን በተለይም ዋንጫውን እንዲያሸንፍም እንደሚጠብቁት ነው። ጫናውንም ከፍተኛ ያደርገዋል ተብሎ የሚጠበቀው። በዚሁ የባርሴሎና ጉዳይን እናንሳ። ባርሴሎና ተጫዋች ሊያስፈርም ነው። የካታላኑ ክለብ ባርሴሎና ጃኦ ካንሴሎን ከአልሂላል ለማስፈረም ከጫፍ መድረሱ ተነግሯል። የሳዑዲ አረቢያው ክለብ አልሂላል ባርሴሎና ያቀረበውን የዝውውር ጥያቄ በመቀበል መቃረቡ ተነግሯል። ጃኦ ካንሴሎ በበኩሉም የባርሴሎናን ጥያቄ መቀበል እንደሚችል ግልጽ ማድረጉ ተነግሯል። ጃኦ ካንሴሎ ወደ ባርሴሎና ለመመለስም ከፍተኛ ገንዘብ ለማጣትም ፍቃደኛ እንደሆነ ጭምር ነው ሀሳቡን የሰጠው። ካሎም ዊልሰን ከዌስትሃም ዩናይትድ ጋር ሊለያይ ነው። ካሎም ዊልሰን ከ5 ወራት በኋላ ከዌስትሃም ዩናይትድ ጋር ለመለየት በንግግር ላይ እንደሚገኝ ነው የተገለጸው። የ33 ዓመቱ ተጫዋች ዊልሰን ባለፈው ክረምትም በነፃ ዝውውር ለዌስትሃም ዩናይትድ የ1 ዓመት ውልም መፈረሙ ይታወሳል። ተጫዋቹ በአሰልጣኝ ኑኖ ኤስፕሪንቶ ሳንቶስ በቂ መሰለፍ ዕድልን ያላገኘ በመሆኑ ክለቡን ለመልቀቅ አስበዋል። ዌስትሃም አሁን ላይ ፓብሎ ፊሊፔን እና እንዲሁ ደግሞ ካስቴላኖስን ለማስፈረም የፊት መስመሩን ማጠናከርም ተጨንቆ እንዲለቅም በሩን መክፈቱን የተነገረው። ካሎም ዊልሰን በክለቡ በ18 ጨዋታዎችም 4 ጎሎችን ማስቆጠር የቻለ ተጫዋች ነው። የስኮትላንድ ብሔራዊ ቡድን ከ28 ዓመታት በኋላ የመጀመሪያ ጊዜ ለዓለም ዋንጫ ውድድር ማለፉ የሚታወስ ነው። ብሔራዊ ቡድኑ የዓለም ዋንጫ መጀመሪያ ጨዋታውን ጁን 15 ከሃይቲ ብሔራዊ ቡድን ጋር የሚያደርግ ይሆናል። የሀገሪቱ የመጀመሪያ ሚኒስትር ጆን ስትዌንም የመጀመሪያው ጨዋታ የሚደረግበት ዕለትን ብሔራዊ በዓል ሆኖ የእረፍት ቀን እንዲሆንም እንደሚያደርጉ ያስታወቁት የመጀመሪያ ሚኒስትሩን በማህበራዊ ትስስር ገጻቸው ላይ ያሰፈሩት መልእክትም ከ28 ዓመታት በኋላ ወደ ዓለም ዋንጫ መመለሳችንን ለማክበርም የእረፍት ቀን ይሆናል ሲሉ ጭምር ነው የመጀመሪያው ጨዋታ ከሃይቲ ጋር የሚያደርጉበት ጁን 50 የእረፍት ቀን እንደሚሆን ስራም እንደማይኖር ጭምር የተናገሩት። ኖርዊች ሲቲን በመቀላቀሌ በጣም ተደስቻለሁ ብለዋል። አሊ አህመድ ነው ይህንን ሀሳብ የሰጠው። ከኢትዮጵያውያን ቤተሰቦች የተገኘው ካናዳዊው አማካይ አሊ አህመድ የእንግሊዝ ቻምፒየንሺፕ ክለብ ኖርዊች ሲቲን ተቀላቅሏል። ኖርዊች ሲቲ ይህንን ተጫዋች ከአሜሪካን ሜጀር ሊግ ሶከሩ ክለብ ቫንኩቨር ነው በ2 ሚሊዮን ዩሮ በ3 ዓመት ከግማሽ ላይ ያስፈረመው። አሊ አህመድ ካስፈረመው በኋላ ኖርዊች ሲቲን የምቀላቀልበት እድል እንዳለ ሰማ ነበር። በጣም ተደስቻለሁ። እውን እንዲሆንም ጥሪ ያለው ሲል ተደምጧል። ከ2023 ወዲህ የካናዳ ብሔራዊ ቡድን እየወከለ የሚገኘው አሊ አህመድ በቀጣዩ የዓለም ዋንጫም የመጀመሪያ ተሳትፎ ለማድረግም ተስፋ እንዳደረገ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ ስፖርታዊ ዜናዎችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።